ሰላም ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ12ኛ ክፍል የሞዴል ጥያቄ እና እንዲሁም ደግሞ የኢንትራንስ ጥያቄ መስሪያ ፕሮግራማችን ላይ ነው የምትገኙት። ይሄ ጥያቄያችን ለፓርት 4 ይመስለኛል። አይ ቲንክ ሶ ከዚህ በፊት ሁለት የተሰራ አለ። አይ ቲንክ ፓርት 5 ኦር ፓርት 4 አካባቢ ነው። አይ አም ኖት ሹር፣ ግን ይሄኛው በ2017 የነበረ ሞዴል ፈተና የነበረ የ12ኛ ክፍል ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ያሉ በጣም ወሳኝ የሆኑ ኮንቴንቶችን የያዘ ጥያቄ ነው። በአዲስ አበባ ክፍለ ከተማ ነው የተዘጋጀው። እነዚህን ጥያቄዎች አንድ ባንድ የምንሰራበት ነው የሚሆነው ማለት ነው። 60 ጥያቄዎች ይዘዋል። በሁለት ፓርት ከፍለን ነው የምንሰራው። እስከ 30 ያሉትን ፓርት 1 አድርገን እንሰራለን። እስከ 30 ደግሞ እስከ 60 ያሉትን ደግሞ ፓርት 2 አድርገን ስለምንሰራ በእርግጠኝነት ከኛ ጋር ከቆያችሁ በጣም ጥሩ ነገር ይዛችሁ እንደምትሄዱ ተስፋ እናደርጋለን። ከዚህ በፊት የሰራናቸው ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ደግሞ ከዚህ በፊት የሰራናቸውን አንድ ባንድ ማየት መመልከት ትችላላችሁ። ከዚህ በፊት በለቀቅናቸው ቪዲዮዎች እጅግ በጣም አሪፍ ነገር እንዳገኙ ተማሪዎች ፊድባክ ሰጠውናል ማለት ነው። በዛሬው ዕለትም አሪፍ ነገር እንደሚሆን ተስፋ እናደርጋለን። በሁለት ከፍለን እንቀጥላለን ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ጀምሩ ማለት ነው። እንዲሁም ደግሞ ለሌሎቹ እንዲደርስ ላይክ እና ሼር አድርጉልን። አሁን ቀጥታ ወደ ጥያቄያችን ማለት ነው። በጣም አሪፍ። የመጀመሪያው ጥያቄ ምንድን ነው የሚለው እዚህ ጋር እንደምታዩት ምን ይለናል? which one of the following is one of the following relation is a function ነው የሚላል። መጀመሪያ ፋንክሽን ምንድን ነው ከሪሌሽን የሚለየው በምንድን ነው እንዴት ነው የምንለየው የሚለውን እንታሶ መጀመሪያ ኦርደርድ ፔር ከሆነ ዶሜን መደገም የለበትም። አሁን ለምሳሌ ዲ ብናይ ዲ አር ሳይዛት -1 6 ሚላለ 0 6 ሚላለ 2 5 ይላል -1 ይኸውላችሁ አያችሁ። አንድ ዶሜን ለሁለት ሬንጆች መደገም አይችልም። ይሄ ምን መሆን አይችልም? ይሄ ኖት ፋንክሽን ማለት ነው። በፔር ከተሰጠን ዶሜን መደገም የለበትም የሚለውን አንድ ነው ይዛለን። ይሄ አይሆንም። ጥያቄው ምንድነው የሆነው ነው ጊዜ ፋንክሽን የሆነው ስለሆነ ወደ ሌሎች እንሄዳለን። ሲ ለምሳሌ ምን ይላል? ሪሌሽን ኤክስ ኮማ ዋይ ሳይዛት ኤክስ እና ዋይ ኢዝ አን ኤሌመንት ኦፍ ሪል ነምበር ዋይ ኢዝ ኢኳል ቱ ኤክስ ፕላስ 3 ይላል። ይሄ ፋንክሽን መሆን ይችላል። ለምን? መጀመሪያው ሊኒየር ነው። ሊኒየር ደግሞ የተለየ ሪስትሪክሽን ከሌለው ደግሞ ሊኒየር ኢኩዌሽን በሙሉ መሆን ይችላል። ሊኒየር ኢኩዌሽን በሙሉ ወይም ደግሞ ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ፕላስ ቢ ፎርም ያላቸው በሙሉ ምን መሆን ይችላሉ? ፋንክሽን መሆን ይችላሉ። ፋንክሽን መሆን ይችላሉ ማለት ስለዚህ ሲ መሆን ይችላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ቢ ለምን አይሆንም? ቢ ኢት ኢዝ ሰርክል ታውቃላችሁ አይደል? ኢት ኢዝ ሰርክል ደግሞ ታስታውሱ ከሆነ እንደዚህ አይነት ሼፕ አለዋል። እንደዚህ አይነት ሼፕ ሳይሆን ይሄ ኦቫል ሳይሆን ኖርማል እንደዚህ አይነት ሼፕ ያለው ነው። ዱሪንግ ግራፍ ከግራፍ ፋንክሽን መሆን አለመሆኑ ቼክ ለማድረግ የምንጠቀምበት ምንድን ነበር? ቨርቲካል ላይን ቴስት ነበር አይደለ? ታስታውሱ ከሆነ የስ ለምሳሌ ፋንክሽን እንደዚህ ኦር እንትኑ እንደዚህ ቢሆንና ኤግዚስ በኤክስ ዋይ ፕሌን ላይ የተሳለ ቢሆን ይሄ እና ሴንተሩ አዘ ኦሪጂን ቢሆን ቨርቲካል ክሮስ ምንድነው? ቨርቲካሊ ክሮስ እናደርገው ምንድነው? ግራፉን ከሁለት በላይ ክሮስ ካደረገው ምን መሆን አይችልም ማለት ነው? ፈንክሽን መሆን አይችልም። ለምን? ምን ማለት ነው? አንድ ዶሜን እዚህ ጋር ያለው ዶሜን ወደ ሁለት ሬንጆች ማፕ እያደረገች ነው ማለት ነው። አንድ እዚህ ጋር ያለችው አንድ ዶሜን እዚህ ጋር አንድ ሬንጅ ላይ እዚህ ጋር ደግሞ አንድ ሬንጅ ላይ ማፕ አደረገች። አንድ ዶሜን ወደ ሁለት ሬንጆች ማፕ ካደረገ ፈንክሽን መሆን አይችልም። ቢም አይሆንም የሚለውን አንድ አይተናል። ሌላ ኢኒኳሊቲ ከሆነ ብዙ ጊዜ ፈንክሽን አይሆንም። ብዙ ጊዜ አሁን ለምሳሌ እዚህ ጋር ዋይ ግሬተር ዛን ኤክስ ማይነስ 2 ይላል አይደለ? ለምሳሌ ኤን ፎልስ እንዴት ማድረግ እንችላለን? ለምሳሌ 1 ማይነስ 2 ካንት ቢ የፋንክሽን እዚህ ውስጥ መሆን ይችላል። ሳቲስፋይ ማድረግ ይችላል። ለምን? 2 ግሬተር ዛን 1 ማይነስ 2 which is true። እንዲሁም 1 3 መሆን ይችላል። 1 4 መሆን ይችላል። እዚህ ፋንክሽን ውስጥ ቢገባ ትሩ መምጣት ይችላል። ስለዚህ የዚህ ፋንክሽን ሶሉሽን መሆን ይችላል። ስለዚህ አያችሁት እዚህ ጋር አንድ ዶሜን ወደ ሁለት እና ከዛ በላይ ወደ ሆኑ ሬንጆች ማፕ አደረገ ነው። ኤም ፋንክሽን አይሆንም። መልሳችን ምን ይሆናል? ሲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኦኬ እንቀጥላለን። ሁለተኛ ምን ይለናል? which one of the following pair of functions are not inverse of each other? አንዱ ለአንዱ ኢንቨርስ ያልሆነው የትኛው ነው የሚለን እዚህ ጋር። ቼክ እናድርግ። ኤን እንስራው። ኤ ምንድን ነው የሚለን? ኤፍ ኦፍ ኤክስ ወይም ደግሞ ዋይ ማለት ነው። ዋይ ኢዝ ኢኳል ቱ ኢዘ ፓወር ኦፍ ኤክስ። ኢንቨርሱ ምን እንዴት ነው የሚሰራ? ኤክስቼንጅ ማድረግ ነው አይደለ? ኤክስ እና ዋይ። ኤክስ
ኢኳልስ ቱ ኢ ዘ ፓወር ኦፍ ዋይ ይሆናል። ከዛ ቦት ሳይድስ ላን ስናደርገው ላን ኤክስ እኩል ይሆናል ላን ኢ ዘ ፓወር ኦፍ ዋይ ይሆናል አይደለ? ከዛ ይችኛዋ ወደዚህ ትመጣለች በኤክስፖኔንሻል ሩል መሰረት የላን ሩል ማለት ነው። ላን ኤክስ ኢኳል ቱ ዋይ ላን ኢ ትመጣለች። ላን ኢ ደግሞ ስንት ነች? አንድ ነች። ሶ ምን ይሆናል አሁን ዋይ ኢኳል ቱ ላን ኤክስ መጣ ማለት ነው። ያ ይሆናል። ይሄ አይሆንም። ሶ ያልሆኑት ነው። ይሄ አንዱ ኢንቨርስ ነው፣ ችግር የለበት። ሶ እንቀጥላለን ወደ ሲ እንቀጥል ማለት ነው። እሺ ሲ ደግሞ ምንድን ነው የሚለው? ሲን ቼክ ስናደርግ ዋይ which is equal to x minus 1 the whole square ይለናል አይደለ? እሺ ሶ ኢንቨርሱ ይሄ ከሆነ እንቀጥላለን። አሁን ሶ ምን ማድረግ ነው? x እኩል ይሆናል y minus 1 the whole square ነው የምናደርጋለን። ሶ ቦት ሳይድስ ራዲካል እናደርገዋለን። ሶ ይሄ በዚህ ይጣፋል ራዲካል። ሶ ምን ማለት ነው? ራዲካል x እኩል ይሆናል y minus 1 ይመጣል። ሶ ወደዚህ ስናደርገው ምን ይሆናል? ራዲካል x plus 1 is equal to y ይመጣል ማለት ነው። ግልጽ ነው ተማሪዎች? ሶ ምን መጣ አሁን ይሄ y is equal to ራዲካል x plus 1 ፕላስ ኦር ማይነስ ይሆናል። እዚህ ጋር አንድ ኮንሲደር እንታርጉ። እዚህ ጋር ፕላስ ኦር ማይነስ ስለሚሆን ነው። ሶ በፕላሱ ምን ሰጠን? ይሄ አሁንም ይሄ አንዱ ለአንዱ ኢንቨርስ ነው። ሶ እንቀጥላለን ማለት ነው። አሁንም እሺ ቢን ደግሞ እንስራ። ቢ ማለት ምን ማለት ነው? ቢ ማለት y እኩል ይሆናል x ፕላስ 3 ኦቨር 2x ማይነስ 1 ይለናል። ስለዚህ ምን እናደርጋለን ነው x ኢኳል ቱ y ፕላስ 3 ኦቨር ምን እናደርጋለን 2y ማይነስ 1። ሶ የዚህን ሪአሬንጅ አድርገን እዚህ ጋር ያለው ከመጣልን ልክ ነን ማለት ነው። ካልመጣ ግን ትክክል አይደለም ማለት ነው። ሶ እንቀጥል። እሺ ሶ ኢንተርምስ ኦፍ ዋይ ስናስቀምጠው አሁን እዚህ ጋር እናደርግና ምን እናደርጋለን? ክሪስ ክሮስ እናደርገዋለን። ክሪስ ክሮስ እናደርገው ወደዚህ ልውሰደው፣ እዚህ ጋር ልውሰደውና ኦኬ ሶ ምን ይሆናል አሁን ይሄ x ኢንቱ 2y ማይነስ 1 እኩል ይሆናል ስንት ይመጣል? y ፕላስ 3 ይመጣል። ሶ ምን ይመጣል አሁን ይሄ 2xy ማይነስ x ኢኳል ቱ y ፕላስ 3 ይመጣል። x ወደዛ ልውሰደው የጋራ ያ ምን ይሆን ይችላል? 2xy ማይነስ y ላምጠው ወደዛ ሲሄድ x ደግሞ x ፕላስ 3 ይሆናል። ሶ y የጋራ ይወጣል። y ኢንቱ 2x ማይነስ 1 እኩል ይሆናል x ፕላስ 3 ይሆናል አይደለም? የስ ስለዚህ ምን መጣ አሁን ይሄ y እኩል ይሆናል x ፕላስ 3 ኦቨር 2x ማይነስ 1 መጣ። ሶ ምን ሆነ? ኢንቨርሱ ራሱ ሆነ ማለት ነው። ራሱ ሆነ። አያችሁ? የዚህ ኢንቨርስ ራሱ ሆነ ማለት ነው። በጣም አሪፍ። ስለዚህ ይሄ ምን አይሆንም ማለት ነው። ቢ ትክክል አይደለም ማለት ነው። ቢ ትክክል አይደለም። ስለዚህ መልሳችን ምን ይመጣል ማለት ነው? ቢ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ለምሳሌ ኤፍን ትወስዱ ማን ነው ዲ ማለት ነው። ዋይ እኩል ይሆናል አይደለ? ኪዩብ ሩት ኦፍ ኤክስ ፕላስ 1 ይላል አይደለ? ሶ ምን እናደርገው? ኤክስቼንጅ እናደርገውና ኤክስ እኩል ይሆናል ዘ ኪዩብ ሩት ኦፍ ዋይ ፕላስ 1 ይመጣል። ሶ ቦት ሳይድስ ኪዩብ እናደርገው። ቦት ሳይድስ ኪዩብ የምናደርገው ኪዩብ ማለት ነው። እዚህ ጋር ኪዩብ በኪዩብ ይጠፋል፣ ኤክስ ኪዩብ ይቀራል ማለት ነው። ሶ ኤክስ ኪዩብ ኢዝ ኢኳል ቱ ዋይ ፕላስ 1 ይመጣል። ወደዚህ ስናሰ ኤክስ ኪዩብ ማይነስ 1 ኢዝ ኢኳል ቱ ዋይ ይመጣል። ሶ ልክ ነው ማለት ነው። ዲም መሆን ይችላል። መልሳችን ግን ዋት ዩ ኮል ቢ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ሶስተኛ ምንድነው የሚለን? ኤክስ እኩል ይሆናል ይሄ የተሰጠን ኤክስ ማለት ይሄ ነው። እሺ ዋይ ማለት ይሄ ነው። ሶ ኤክስ ስኩዌር ፕላስ ዋይ ስኩዌር ስንት ይመጣል ማለት ነው። ሶ እንስራው። ኤክስ ስኩዌር ማለት ምን ማለት ነው? ኤክስ ስኩዌር ማለት ራዲካል 5 ማይነስ ራዲካል 3 ኦቨር ራዲካል 5 ፕላስ ራዲካል 3 ስኩዌር ማለት ነው አይደለ? ሶ ስንሰራው ምን ይመጣል አሁን ይሄ ራዲካል 5 ማይነስ ራዲካል 3 ኦቨር ራዲካል 5 ፕላስ ራዲካል 3 ታይምስ እርስ በርሱ ማባዛት ስለሆነ ራዲካል 5 ማይነስ ራዲካል 3 ኦቨር ራዲካል 5 ማይነስ ማን ነው ፕላስ ራዲካል 3 ይመጣል። ሶ ይሄን በዚህ ስናባዛው ምን ይሆናል? ራዲካል 5 ታይምስ ራዲካል 5 ይመጣል። ፕላስ ራዲካል 3 ታይምስ ራዲካል 3 የሆነ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይመጣል። ፕላስ 3 ይመጣል። ከዛ ማይነስ 2 ታይምስ ራዲካል 5 ታይምስ ራዲካል 3 ራዲካል 15 ይመጣል። ሶ ስንት መጣ? እሺ 8
8 ሲቀነስ 2 ራዲካል 15 መጣ ማለት ነው። እሺ ይሄኛውስ ይሄ ማን ነው? ኤክስ ስኩዌር ነው። ኤክስ ስኩዌር እኩል ይሆናል ስንት መጣ? 8 ሲቀነስ 2 ራዲካል 15 መጣ። እሺ ዋት አባውት ዋይ ስኩዌር? ዋይ ስኩዌር ደግሞ ምን ይመጣል? ዋይ ስኩዌር ደግሞ እርስ በርሱ ይሄኛው ስናባዛው ራዲካል 5 ፕላስ ራዲካል 3 ኦቨር ራዲካል 5 ማይነስ ራዲካል 3 ታይምስ አሁንም ራዲካል 5 ፕላስ ራዲካል 3 ኦቨር ራዲካል 5 ማይነስ ራዲካል 3 ዘ ሆል ስኩዌር ይመጣል። የዋይን ከታች ያለው የኤክስ ስኩዌርን ከታች ያለው ሚስ አድርገናል። ሶሪ እዚህ ጋር ይሄኛው ከታች ያለው ምን ይመጣል? 8 ሲደመር 2 ራዲካል 15 ይመጣል። ከታች ያለው ይሄ ፓርት ማለት ነው። ይሄ ፓርት በዚህ ሲባዛ ማለት እኛ ጀስት ኑሜሬተሩን ብቻ ነበር ያባዛ ነው ማለት ነው። ይሄኛው ደግሞ ስንት ይመጣል? አሁን ይሄኛው የዋይ ስኩዌር ማለት ነው። ከላይ ያለው ስታባዙ 8 ይችኛው ያው ታይም ስለሆነች 8 ሲደመር 2 ራዲካል 15 ይመጣል ኦቨር ይሄኛው 8 ሲቀነስ 2 ራዲካል 15። ስለዚህ ኤክስ ስኩዌር ፕላስ ዋይ ስኩዌር ማለት ኤክስ ስኩዌር ይሄ ነው 8 ሲቀነስ 2 ራዲካል 15 ኦቨር 8 ሲደመር 2 ራዲካል 15 ሲደመር 8 ሲደመር 2 ራዲካል 15 ኦቨር 8 ሲቀነስ 2 ራዲካል 15 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ ይሄን ለመደመር ምንድነው ክሪስ ክሮስ ማድረግ ነው አለም እንደም የሚጠበቅበት። ሶ ይሄኛው ስናደርገው ከታች ያለው ስንት ይመጣል? ከታች ያለው ኤ ስኩዌር ማይነስ ቢ ስኩዌር አይነት ታይፕ ስለሆነ ኤ ማይነስ ኤ ፕላስ ቢ ታይምስ ኤ ማይነስ ቢ አይነት ታይፕ ስለሆነ ምን ይመጣል? 64 ሲቀነስ 4 ይሆናል። 4 ታይምስ 15 60 ይመጣል። ከላይ ያለውን እርስ በርሱ ክሪስ ክሮስ ስናደርገው ስንት ይመጣል? 8 ሲቀነስ 2 ራዲካል 15 ስኩዌር ፕላስ 8 ሲደመር 2 ራዲካል 15 ስኩዌር ይመጣል ማለት ነው። በጣም አሪፍ። ሶ ይችን ሲምፕሊፋይ ብናደርጋት ስንት መጣለች? አሁን እችኛዋ እዚህኛው ጋር እንጠቀምበት። እሺ ሶ አይ ቲንክ 64 ሲደመር 4 ሲባዛ በ15 ስንት ነው? 60 ይመጣል። ሲደመር ያኛውም 64 ሲደመር አሁንም ይሄ 60 ይመጣል። ይሄኛው ኔጌቲቭ ይሄኛው ፖዚቲቭ ስለሆነ አንዱ ባንዱ ይጣፋል ማለት ነው። ኦቨር ይሄኛው 64 ይመጣል። ሰው 124 ሲደመር 124 ሲካፈል ለ4 ስንት ይመጣል? እሺ ስንት ይመጣል? አሁን 248 ሲካፈል ለ4 ስንት ይመጣል? 62 ይመጣል ማለት ነው። 62 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ 62 ያ ሶስ አንሰሪስ ሲመጣ ማለት ነው። በጣም አሪፍ። እሺ አራተኛ ምንድን ነው የሚለን? which one of the following is not empty set ነው የሚለን። empty set ያልሆነው የትኛው ነው የሚለን? empty set ያልሆነው። እሺ ኤ ለምሳሌ ስናየው ምን ይለናል? ኤ ማለት x is an element of real number and x square less than or equal to 0። ይሄ empty set አይደለም። ሲምፕሊ 0 ራሱ ብናደርገው ምክንያቱም x is an element of real number ነው የሚለን አይደለ? 0 መሆን ይችላል። 0 ብንተካበት ምንድነው? 0 ስኩዌር 0 ነው። ስለዚህ 0 less than or equal to ይሄ ትሩ ነው አይደለ? empty set አይደለም። ሶ መልሱ ኤ መጣ ማለት እኮ ነው። መልሳችን ኤ መጣ ማለት ነው። በጣም አሪፍ። ሶ እንደው ሲን እንኳን ብናየው ሲን ምንድነው? x is an element of real number and ሲ ማለት ነው x square minus x plus 2 is equal to 0 የሚያመጣልን ነው። ይሄ ኳድራቲክ ነው አይደለ? ያ ኳድራቲክ ስለሆነ እስኪ ቴስት እናርገው። ዲስክሪሚኔት ቴስት ማለት እቺ ኤ ማን ነው? ኤ 1 ነው። ቢ ስንት ነው? ኔጌቲቭ 1 ነው። ሲ ስንት ነው? 2 ነው። ሶ ቢ ስኩዌር ማይነስ 4 ሲን ቼክ ስናደርገው ቢ ስኩዌር ማይነስ 4 ሲ ቢ ስኩዌር ማለት ማይነስ 1 ነው። ማይነስ 1 ስኩዌር 1 ነው። ሲቀነስ 4 ሲባዛ በ1 ሲባዛ በ2 ስንት ይመጣል? 1 ሲቀነስ 8 ነው which is ኔጌቲቭ 7 ነው which is less than 0። ስለዚህ ኖ ሪል ሶሉሽን ማለት ነው አይደለ? ኖ ሪል ሶሉሽን ማለት ነው። ስለዚህ ምንድነው የሚለን እዚህ ጋር 0 የሚያመጣው አለ በሪል ነምበር ላይ ነው። ይሄ ኤምፕቲ ሴት ነው። ስለዚህ መልሳችን ኦልሬዲ መልሳችንን ስላገኘ ያን ያህል ፈርዘር መሄድ አይጠበቅብንም። እዚህ ጋርም ቢን ብታዩት x ስኩዌር ፕላስ 1 is equal to 0 የሚያመጣ አለ በሪል ነምበር ሲስተም ውስጥ የለም። ሪል ነምበር ሲስተም ውስጥ ሳይሆን ኮምፕሌክስ ነምበር ሲስተም ስለሆነ ያለው
ዲ ደግሞ ተመሳሳይ ኤክስ ኢዝ አን ኤሌመንት ኦፍ ሪል ነምበር ሳይዝ ዛት ኤክስ ስኩዌር ሌስ ዛን 0 ይሄም አይሆን። ስኩዌር ሲሆን ከዜሮ የሚያንስ ቁጥር በምንም ታምር ስለሌለ ማለት ነው። በሪል ነምበር ሲስተም ማለት ነው። በጣም አሪፍ ሰው አንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ እንቀጥላለን። ኦኬ if the graph of the quadratic equation f of x equal to x square plus bx plus c for a different from there is completely lies above the x axis ይለናል። ከኤክስ አክሲስ በላይ ቢሆን then which one of the following necessarily true ነው የሚለን። ሶ ግራፉ ሲሰራ ምንድነው ከኤክስ አክሲስ በላይ ይሆናል ማለት ነው። ሶ ያኛው ኤ ምንድነው የሚለው a greater than 0 and b square minus 4c less than 0 ይላል። ለምሳሌ አንድ ሳምፕል ልስጣችሁ። ለምሳሌ አሁን f of x ላይክ ብንወስድ አሁን ለምሳሌ f of x እኩል ይሆናል ምን ማለት እንችላለን? ለምሳሌ አሁን x ስኩዌር ፕላስ 1 ብንል ይሄ ኳድራቲክ መሆን ይችላል አይደል? የስ አሁን የግራፉ ደግሞ ምን ይሆናል ካላችሁ ላይክ እንደዚህ ይመጣል ግራፉ። ምክንያቱም ኮምፕሌትሊ አባብ ዘ ኤክስ አክሲስ ስላለ እያለን ያለው ይሄ ማለት አንድ እዚህ ጋር ብትሆን አንድ እዚህ ጋር ብትሆን ያለች ሶ ግራፉ እንዲህ ይመጣል ማለት ነው። ግራፉ እንዲህ ይመጣል ማለት ስለዚህ አሁን ኤክስ ስኩዌር ፕላስ 1 በሚባል እንትን ውስጥ ኤ ማን ነው? ኤ አንድ ነው። ቢ ስንት ነው? 0 ነው። ሲ ስንት ነው? አንድ ነው አይደል? በዚህ ኳድራቲክ ኢኩዌሽን እንደዚህ ነው አይደል? እሺ ሶ ኤ አንደኛ ኤ ግሬተር ዛን 0 የሚለውን ይዘናል። ሶ መልሳችን ሊሆን የሚችለው ወይ ቢ ነው ወይ ኤ ነው ማለት ነው። ምክንያቱም ኢፍ ኤ ሌስ ዛን 0 ከሆነ ዳውንዋርድ ነው የሚሆነው ወደ ታች ስለሆነ ማለት ነው። ኤ ግሬተር ዛን 0 ከሆነ ደግሞ አፕ ነው። ሲጀመር ደግሞ ግራፉ ምንድነው ከኢት ላይስ አባብ ዘ ኤክስ አክሲስ ስለተባለ ስለዚህ አፕዋርድ ነው። ሶ ኤ ወይ ቢ ነው የሚሆነው። ከዛ ቢ ስኩዌር ማይነስ 4 ኤክስ ቼክ እናድርግ። የዚህኛው እዚህ ጋር ኤክስ ስኩዌር ፕላስ 1 ብለን ሳምፕል ለሰጠነው ማለት ነው። ሶ ቢ ስኩዌር ማለት 0 ስኩዌር ማይነስ 4 ታይምስ 1 ታይምስ 1 ስለዚህ ስንት ይመጣል? 0 ማይነስ 4 which is ኔጌቲቭ 4 which is less than 0 ይሄ ማለት ምን ማለት ነው? ቢ ስኩዌር ማይነስ 4 ኤሲው ምንድነው? less than 0 ስለዚህ የዚህ ግራፍ አፕዋርድ ነው አባብ ዘ ኤክስ አክሲስ ነው። ግን ቢ ስኩዌር ማይነስ 4 ምን መጣ? ሳምፕል ነው እየነገርኳችሁ ያለው እናንተ በፈለጋችሁት ማየት ትችላላችሁ። ስለዚህ መልሳችን ምን መጣ ማለት ነው? ኤ መጣ ማለት ነው። ኤ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? yes ስለዚህ ኤ ኢዝ ዘ አንሰር እንላለን ማለት ነው። በጣም አሪፍ እሺ እንቀጥላለን። እሺ ይሄ ደግሞ 10ኛ ክፍል ላይ ያለ ኢንኢኳሊቲ ነው። አይሚን 9 ወር 10 አካባቢ 9ኛ ክፍል መሰለኝ ያለው። ሶ ምንድነው የሚለው which of the following interval is the solution of the inequality ነው የሚለን። ሶ ኢኳሊቲው ምንድነው የሚለው ኢንኢኳሊቲው x ስኩዌር ማይነስ 5x ፕላስ 4 ሌስ ዛን ኦር ኢኳልስ ቱ 0 ነው። ፋክተራይዝ ስናደርገው ስንት ይሆናል? ሲደመሩ ኔጌቲቭ 5 ሲባዙ ደግሞ 4 የሚሰጡ ስንትና ስንት ናቸው? ኔጌቲቭ 1 እና ኔጌቲቭ 4 አይደለም? ስለዚህ ምን መጣለ? አሁን x - 1 ታይምስ x - 4 ሌስ ዛን ኦር ኢኳል ቱ 0 ምን አይነት ፎርማት ነው ያለው? ይሄ m ታይምስ n ሌስ ዛን ኦር ኢኳልስ ቱ 0 ሁለት ቁጥሮች ሆነው ሲባዙ ከአንድ ከዜሮ ሊያንሱ የሚችሉ ደግሞ ምን ሲሆኑ ወይ የመጀመሪያው ፖዚቲቭ ሁለተኛው ኔጌቲቭ ኦር የመጀመሪያው ኔጌቲቭ የሁለተኛው ፖዚቲቭ ሲሆን ማለት ነው። ሶ አሁን ምን እናደርጋለን? አሁን ኬዝ ዋል በል እስቲ ኬዝ ዋል በልና ማለት ምን ማለት ነው? x - 1 ግሬተር ዛን 0 and x - 4 ሌስ ዛን ኦር ኢኳልስ ቱ 0 እዚህ ጋር ኦር ኢኳልስ ቱ አለበት። ሶ የሶልቭ ሲደረግ ስንት ይመጣል? x ግሬተር ዛን ኦር ኢኳል ቱ 1 and x ሌስ ዛን ኦር ኢኳል ቱ 4 ማለት ከአንድ ይበልጣል ወይም ግን ከአራት ያንሳል። ሶ ምን ማለት ነው? ይሄ ማለት x is an element of between 1 and 4 ማለት ነው አይደል? yes ስለዚህ ይሄ ማለት ይሄንን ነው። እሺ ኬስ ቱ ደግሞ ምን ማለት ነው? ይሄ ኬስ ቱ ደግሞ ግሬተር ዛን ኦር ኢኳል ቱ የነበረው x - 1 ሌስ ዛን ኦር ኢኳል ቱ 0 and x - 4 ግሬተር ዛን ኦር ኢኳል ቱ 0 እናደርገዋለን። ሶ ይሄ ማለት x ሌስ ዛን ኦር ኢኳል ቱ 1 and x ግሬተር ዛን ኦር ኢኳል ቱ 4 እሺ ኢንተርሴክሽን እንወስደው ከአንድ ያነሰ ወይም እኩል የሆነ ወይም ደግሞ ከአራት ደግሞ የበለጠ ወይም ደግሞ እኩል የሆነ ይሄ ቢት ሴት ነው የለውም አይደለ? ያ ስለዚህ መልሳችን የቼኛዋ ብቻ ትሆናለች ማለት ነው። ሶ ይሄንን የያዘ ቾይስ ካለ መልስ እንወስዳለን ማለት ነው። ያ ሶ ዘ አንሰር ኢዝ ምን መጣ? ኤ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ እሺ ምንድነው ሌላኛው 7ኛ ማለት ነው if the product of the roots of a quadratic equation is ማለት ነው x plus 1 ማነው k plus 1 is all x square plus
3k plus 1x minus 4k is equal to 0 is 3 times the sum ይላል። Okay, the product of the roots of this equation is 3 times the sum of ነው። ሶ መጀመሪያ a ማን ነው? እዚህ ጋር በዚህ ኳድራት a ማለት k plus 1 ነው። እሺ b ማለት 3k plus 1 ነው። እሺ c ማለት minus 4k ነው። ሶ sum ሲባል ምን ማለት ነው? r1 plus r2 ነው አይደለ? minus b over a ነው። ስለዚህ ምን ማለት ነው? minus 3k plus 1 over k plus 1 ማለት minus b ስለሆነ ይሄ ስለሆነ እሺ what about r1 times r2 ደግሞ ምን ማለት c over a ነው አይደለ? ስለዚህ r1 times r2 ማለት ምን ማለት ነው? minus 4k over k plus 1 መጣ ማለት ሶ ምንድነው የሚለን እዚህ ጋር ሶሪ the product of the roots ማለት r1 times r2 is equal to 3 times r1 plus r2 ነው እያለን ያለን ይሄን ነው እያለን ያለን ሶ ሶልቭ እናድርገው ሶ ምን ማለት ነው r1 times r2 ምን ማለት ነው minus 4k over k plus 1 እኩል ይሆናል አይደለ 3 times minus 3k plus 1 over k plus 1 ግልጽ ነው ተማሪዎች በጣም አሪፍ ሰዎችን ማስገባት ይችላሉ እቺን minus 3 ብዬ 3k plus 1 over k plus 1 ማለት ይችላል ሶ ይሄኛው በዚህ መጣፋት ይችላል ማለት ነው ሶ ምን መጣ አሁን ይሄኛው minus 4k እኩል ይሆናል minus 3 into 3k plus 1 መጣ ማለት ነው ግልጽ ነው ተማሪዎች በጣም አሪፍ ሶ ይሄ ሲገባ ስንት ይመጣል አሁን ይሄ minus 9k minus 3 እኩል ይሆናል ያን ወደዛ ልሰደው minus 4k ማለት ነው ሶ ከፈለገ ይሄን ባወጣው ምን ይሆናል 4k minus 9k which is equal to እቺን ደግሞ ወደዛ ወስዳት 3 ይመጣል እሺ ከዛ ስንት ይመጣል አሁን ይሄ እሺ በጣም አሪፍ ይሄ minus 5k ይመጣል which is equal to 3 ነው ሶ k which is equal to minus 3 over 5 ይመጣል ማለት ነው በጣም አሪፍ ግልጽ ነው ተማሪዎች በጣም አሪፍ እሺ minus 3 over 5 ያ ሶ ዛን ሰሪስ ቴም ዲ መጣ ማለት ዲ ይመጣል ማለት ነው በጣም አሪፍ በዋናነት እነዚህ ሁለቱን ኮንሴፕቶች መያዝ ያስፈልጋል ማለት ነው ኦኬ እንቀጥላለን እሺ ስምንተኛ which one of the following represents an arithmetic space ማለት arithmetic space ደግሞ ምን ማለት ነው ያለው ዘንድሮ በዚህ በአመት ሁለተኛ 12ኛ ክፍል የተማርነው ማለት ነው ኮመን የሆነ ዲፈረንስ አለው በተመሳሳይ ቁጥር እየጨመረ ወይም ደግሞ እየቀነሰ የሚሄድ ማለት ነው ተመሳሳይ የሆነ ቁጥር የሚደመርበት ማለት ነው ለምሳሌ n ብናይ ይሄ ለምሳሌ ምንድነው የሚለው n እኩል ይሆናል n ስኩዌር ማይነስ 1 ነው የሚለው አይደል ዶሜናችን ናቹራል ነምበር ሲሆን አንድ ስንተካበት ስንት ይመጣል አንድ ስኩዌር አንድ ነው አንድ ሲቀነስ አንድ 0 ይመጣል ሁለት ስንተካበት አራት ሲቀነስ አንድ 3 ይመጣል እሺ ቀጣይ 3 ብትተካበት 9 ይመጣል 9 ሲቀነስ አንድ 7 ይመጣል እሺ አራት ብትተካበት 16 ይመጣል 16 ሲቀነስ አንድ 15 እያለ ይቀጥላል እዚህ አርትሜቲክ አይደለም አይደል በዚህና በዚህ መካከል ያለው 3 ነው ዲፈረንሱ በዚህና በዚህ መካከል ግን ያለው 4 ነው አስቡት በዚህና በዚህ ያለው ደግሞ 8 መጣ ስለዚህ አርትሜቲክ ሊሆንልን አይችልም ማለት ነው በጣም አሪፍ እሺ ሲን ደግሞ እንወስድ ሲ ደግሞ ስናይ ከዚህና በዚህ መካከል ያለው ዲፈረንስ ማለት ነው እንዲህ ሲተነተልን ምን ነው ከዚህ ላይ ይሄንን ቀንስ ከዚህ ላይ ይሄንን ቀንስ ከዚህ ላይ ይሄን ቀንስ አንድ አይነት ከመጣ ልክ ነው ማለት ስለዚህ አሁን ምን ማለት ነው -3 over 4 minus of -1 ባረግ ስንት ይመጣል -3 over 4 plus 1 ይመጣል 1 ማለት 4 over 4 ነው ስንት ይመጣል አሁን 1 over 4 መጣ 1 over 4 መጣ እሺ ሶ እዚህ ጋር 1 over 4 ሲመጣ ይሄኛውን በደም ለምሳሌ -1 plus 1 over 4 ስደምርበት ይሄኛው ሁለተኛው መስጠት አለበት ስንት ይመጣል -1 ማለት -4 over 4 ነው ስለዚህ -4 plus 1 over 4 ስንት ይመጣል -3 over 4 ትክክል ነው -3 over 4 ላይ ልደምርበት -3 over 4 ሲደመር 1 over 4 ስንት ይመጣል -2 over 4 ይመጣል የጋራ 4 ስለሆነ እቺ ደግሞ -1 over 2 ትመጣለች ኦ ልክ ሊመጣ ነው ማለት በጣም አሪፍ ስለዚህ ሲመጣ ማለት ነው ማለት አንድ ስቴፕ ሊድስ ቼክ ላድርገው -2 over 4 ላይ 1 over 4 ልደምር -2 over 4 plus 1 over 4 ስንት ይመጣል ይሄ -1 over 4 ይመጣ ያ ልክ ነው ስለዚህ
መልሳችን ምን መጣ? ሲ መጣ which is an arithmetic sequence ማለት አሁን ቢን ብታዩት 2 4 እሺ 2 ተጨመረበት እዚህ ጋር ደግሞ 4 ከዚህ ይሄ በፍጹም ይሄ ጭራሽ ጂኦሜትሪክ ሲኩዌንስ ነው። በሁለት ነው የተባዛ ያለው። ይሄኛው ደግሞ ሪፒቴቲቭ ስለሆነ ይሄኛው ጭራሽ ሳይክሊክ የሆነ ሲኩዌንስ ስለሆነ ይሄ አርithmetic ሲኩዌንስ ሊሆን አይችልም። so the answer is ሲ ይመጣል ማለት ነው። በጣም አሪፍ። ኦኬ ዘጠነኛ ምንድን ነው የሚለን? ዘጠነኛ እሺ ምን ይለናል? let p q r s and t be the first 5 consecutive terms of an arithmetic sequence ይለናል። ምን ማለት ነው? p q r s t are the first 5 consecutive terms of an arithmetic sequence። አያችሁ ምን ማለት ነው? ይሄ ኤዋኑ ማን ነው ማለት ነው? ፒ ነው ማለት ነው። ኤቱ ማን ነው ማለት ነው? ኪው ነው ማለት ነው አይደለ? ኤ3 ማለት ማን ነው? አር ነው ማለት ነው። እሺ ኤ4 ማለት ማን ነው? ኤስ ነው ማለት ነው። ኤ5 ማለት ማን ነው? ቲ ነው ማለት ነው። እሺ በጣም ጥሩ። አሁን አርithmetic sequence ታውቃላችሁ። ለምሳሌ ኤ1 እሺ ኤ1 ፒ ከሆነ ኤቱ ማለት ምን ማለት ነው? ኤ1 ፕላስ ዲ ነው አይደለ? which is equals to ማን ነው? ኪው ነው አይደለ? እሺ ከዛስ ኤ3 ማለት ኤ1 ፕላስ 2ዲ ማለት ነው which is equals to r ኤ4 ማለት ኤ1 ፕላስ 3ዲ ነው which is equals to ኤስ ነው። ኤ5 ደግሞ ማለት ኤ1 ፕላስ 4ዲ ነው which is equals to ቲ ነው። እሺ ከዛ ፒ ፕላስ ኪው ስንት ነው ይለናል? 2 ነው ይለናል። ፒ ፕላስ ኪው ማለት ኤ1 ፕላስ ኤ2 ማለት ነው። ኦኬ ሶ ኤ1 ፕላስ ኤቱ ወይም ደግሞ ፒ ፕላስ ኪው ማለት ነው። ኤ1 ኤቱ ሶ ኤ1 ፕላስ ኤቱ ደግሞ ምን ማለት ነው? ኤ1 ፕላስ ዲ ነው አይደለ? yes which is equals to ስንት ነው ይለናል? 2 ነው ይለናል። እሺ ኤ1 ፕላስ ኤ1 ምን ይመጣል? 2 ኤ1 ፕላስ ዲ ስንት መጣ? አሁን 2 መጣ። ይችን አንድ ያዙልኝ። አንድ ይችን ያዙ። እሺ ከዛ ደግሞ ምን ይላል? አር ፕላስ ኤስ ፕላስ አር ማለት ስንት ነው? ኤ3 ብለናል። ያ ኤ3 ብለናል አር ስለዚህ ምን ማለት ነው? ኤ3 ማለት ኤ1 ፕላስ 2ዲ ፕላስ ኤ4 ደግሞ ማለት ኤ1 ፕላስ 3ዲ ፕላስ ኤ5 ደግሞ ማለት ኤ1 ፕላስ 4ዲ ሲደመሩ ስንት ነው ይለናል? 33 ነው ይለናል። አሁን ይኸውላችሁ በደንብ ያው ስንት ኤ1 አለ እዚህ? 3 ኤ1 አለ። ስለዚህ 3 ኤ1 ፕላስ ስንት ዲ አለ? 2ዲ ሲደመር 3ዲ 5ዲ ነው። ሲደመር 9 4ዲ 9ዲ ይመጣል። ስንት ይመጣል? 33 ላቅልለው እስኪ በ3 ባካፍለው ስንት ይመጣል? ማለት ኤ1 ፕላስ 3ዲ which is equals to 11 ይችን ሁለት አሁን እነዚህን ሁለቱን ሶልቭ ላድርግ ላምጣና ማለት ነው። እነዚህን ሁለቱን ሶልቭ ላድርግ ማለት ምን ማለት ነው? ይሄ የመጀመሪያው 2a1 ፕላስ ዲ ስንት መጣ? 2 መጣ። እሺ ሌላኛው ኢኩዌሽን ደግሞ a1 ፕላስ 3d ስንት መጣ? 11 መጣ። ይሄ ሲስተም ኦፍ ሊኒየር ኢኩዌሽን ስለሆነ በኤሊሚኔሽን ብተካው ይሄን በሁለት ላባዛው እስኪ በሁለት ላባዛው ስንት ይመጣልኛል? ከላይ ያለው እንዳለ ይሄዳል። 2a1 ፕላስ d which is equals to 2 ይመጣል። ይሄኛው ደግሞ 2a1 ፕላስ 6d እኩል ይሆናል 22 ይመጣል አይደል? ያስ ልቀንሰው ወደ ላይ ብቀነሰው ምን ይሆናል? ወደ ላይ ቢቀነስ ስንት ይመጣል? አሁን ይሄኛው በዚህኛው ይጣፋል። ስለዚህ 5d ይመጣል። 5d ኢኳልስ ሲቀነስ 22 ሲቀነስ 2 20 ይመጣል። 3 አሁን ከዲ ስንት መጣ? ዲ4 መጣ ማለት ነው። ዲ4 መጣ ማለት ነው። በጣም አሪፍ። እሺ አሁን እያንዳንዳቸው ማግኘት አለብን። እሺ ከዛ ይችን ላክ ኪውን ላግኛት። እሺ አሁን ምን ብለናል? እዚህ ጋር ማለት ነው እዚህ ጋር ለተካት ነው 2a1 ፕላስ d እኩል ይሆናል 2 ብለናል አይደለ? ስለዚህ ምን ማለት ነው? 2a1 d ደግሞ 4 ነው። ስለዚህ 2a1 ፕላስ 4 which equals to 2 ነው። ወደዛ ሲሄድ ምን ይመጣል? አሁን ወደዛ ሲሄድ ይሄ ማለት 2a1 እኩል ይሆናል -2 ይመጣል። ስለዚህ a1 which equals to ኔጌቲቭ 1 መጣ ማለት a1 ማለት ማን ነው? p which equals ስንት መጣ? ኔጌቲቭ 1። በጣም ጥሩ። ዲ4 ነው አይደለ? 4 ሲደመርበት ስንት ይመጣል? አሁን
ኪው ስንት ይመጣል ማለት ነው? ፒ ኪው እያለ አይደል የሚሄደው 3 መጣ ማለት ነው። የስ እሺ አር ስንት ይመጣል? 7 መጣ ማለት ነው። 3 መደመር አርትሜቲክ ሲሆን ኤስ ስንት ይመጣል? ማነው 4 11 መጣ ማለት ነው። እሺ ዋት አባውት ቲ ስንት ይመጣል? 4 ሲደመርበት 15 ፒ ኪው አር ኤስ ቲ የስ 17 ልክ ነው። ስለዚህ አሁን አገኘን ማለት ነው። አሁን ቼክ እናድርግ እንግዲህ ፒ -1 ኪው 3 አር 7 ኤስ 11 ቲ ደግሞ 15 መጣውልናል። ቼክ እናድርገው። ሶ ፒ ፕላስ ኪው 2 ይመጣል አይደል? ያ -1 ሲደመር 3 2 ይመጣል። ትክክል ነው ማለት ነው። አር ፕላስ ኤስ ፕላስ ቲ 7 ሲደመር 11 ሲደመር 15 ስንት ይመጣል? 18 ልክ ነው። 33 ይመጣል። ሶ አሁን ትክክል ያልሆነው የትኛው ነው? ቻን ኦፍ ዘ ፎሎዊንግ ኢዝ ኖት ኮሬክት ይላል። ሶ አሁን ፒ ፕላስ ኤስ ፒ ማይነስ -1 ሲደመር 11 ስንት ይመጣል? 10 ይመጣል። ተሳሳትን ማለት ፒ ፕላስ ሶ መልሳችን ይሄ ሊሆን ነው ማለት ነው። እሺ ቼክ እናድርግ። ኪው ፕላስ ኤስ ስንት ይመጣል? ኪው 3 ነው። ኤስ 14 ይመጣል። ትክክል። እሺ ፒ ፕላስ አር ፒ ማለት -1 ነው ሲደመር አር ደግሞ ማለት ስንት ነው? 7 ነው። -1 ሲደመር 7 6 ትክክል ነው። እሺ አር ፕላስ ቲ አር ደግሞ ስንት ነው? 7 ነው። ከዛ ቲ 15 ነው። 15 ሲደመር 7 22 ትክክል ነው። ስለዚህ ኢዝ ኖት ኮሬክት የሆነው መልሳችን ምን ይመጣል ማለት ነው? ኤ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ እንቀጥላለን። እሺ ምንድነው የሚሆነው? 10ኛ the nth term of a geometric sequence is እሺ geometric sequence ነው ደግሞ አሁን ኮመን ሬሽዮ ያለው ማለት ነው geometric sequence። ኦኬ ኤን ማለት ስንት ነው ይለናል? ኤን ማለት 3 times to the power of n minus 1 ነው የሚለው። what is the sum of the first 7th term ነው የሚለው። ሶ s7 ምንድነው በጂኦሜትሪክ የምፈልግ? s7 ማለት ምን ማለት ነው? g1 እሺ r the power of n minus 1 over r minus 1 ሶ ኦልሬዲ n ስለምታወቅ 7 ማለት ነው። ይሄ ማለት g1 r the power of 7 minus 1 over r minus 1 ይመጣል ማለት ሶ ይቺን አሁን r ማነች g1 ማነች ምንዋ መተካ የመጀመሪያው ይቺ g1 ለማለት ፈልገው ነው። ያው ጂኦሜትሪክ g ነው እየተባለ ሶ g1 ማን ነው? አንድ መተካ g1 ማለት ስንት ነው? አንድ ሲተካ 3 times to the power of 1 minus 1 ይመጣል። ሶ ምን ይመጣል? 3 times to the power of 0 to the power of 0 ደግሞ 1 ነው። ሶ 3 ሲባዛ በ1 ስንት ይመጣል? 3 ይመጣል። ይሄ ማን ነው? g1። ኦኬ ቀጣዩ ስንት ይመጣል? ሁለት በተካበት አሩን ለማግኘት g2 ስንት ይመጣል? g2 ማለት 2 ሲተካ 2 ሲቀነስ 1 ይመጣል። ስለዚህ 3 ሲባዛ በ2 6 ይመጣል ማለት። ስለዚህ g1 3 ከመጣ g2 6 ከመጣ r ስንት ይመጣል ማለት በስንት ነው የተባዛ ማለት ነው? በ2 ሶ r 2 ተገኘ። ሶ ከዚህ በኋላ መተካት ሶ s7 እኩል ይሆናል g1 3 ነው 3 times to the power of 7 minus 1 over 2 minus 1 መጣ ማለት ነው። በጣም አሪፍ። ስለዚህ ስንት ይመጣል? 3 times to the power of 7 128 ሲቀነስ 1 over 2 ሲቀነስ 1 ነው። ሶ ከታች ያለው አንድ ስለሚወለድ የለም። ስለዚህ 3 times 127 ይመጣል ማለት ነው። ሲባዛ ስንት ይመጣል? 127 ሲባዛ በ3 3 ጊዜ 7 21 2 አለኝ 3 ጊዜ 2 6 ከአንድ ጋር 8 እሺ 381 381 ይመጣል ማለት ነው። 381 ይመጣል። ያ ሶ ዘ አንሰር ኢዝ ምን መጣ? አሁን ቢ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ 11ኛ ምንድነው የሚለን? if f of x is equal to the greatest integer function of x ያ በጣም ኢንተረስቲንግ ነው። ሶ ምን ማለት ነው? f of x is equal to the greatest integer variable of x ማለት the greatest integer less than or equal to that number የጊቭን ነምበር ማለት ነው። እሺ g of x ደግሞ ምን ማለት ነው? the absolute value of x ይታወቃል። እሺ h of x ደግሞ signum of x ማለት ነው። signum of x ማለት ይታወቃል። 1 እና 1 minus 1 እና 1 ነው። ማይነስ 0 ማለት ነው። ሶሪ ሶ ጥያቄው ምንድነው የሚለን? then which of the following is not necessarily true ነው የሚለን። is not necessarily true ነው።
ሶ የመጀመሪያው ኤ ምንድን ነው የሚለን ጂ ኦፍ ኤክስ ማለት ኤክስ ታይምስ ኤች ኦፍ ኤክስ ማለት ነው የሚለን። ሶ መጀመሪያ ጂ ኦፍ ኤክስ ማለት ማለት ነው አብሶሉት ቫልዩ ኦፍ ኤክስ ነው አይደል? አብሶሉት ቫልዩ ኦፍ ኤክስ ደግሞ ታስታውሳል ዴፊኒሽኑ ኤክስ ኤፍ ኤክስ ግሬተር ዛን 0 0 ኤፍ ኤክስ ኢኳል ቱ 0 እንዲሁም ደግሞ ማይነስ ኤክስ ኤፍ ኤክስ ሌስ ዛን 0 ማለት ነው አይደል? የስ አሁን ኤክስ ባወጣ ምን ይሆናል? ኤክስ ባወጣ 1 0 እና ማይነስ 1 ታይምስ ብዬ ባወጣው ማለት ነው። ሶ ምን 1 ኤክስ ግሬተር ዛን 0 ኤክስ ኢኳል ቱ 0 ኤክስ ሌስ ዛን 0። ይቺ ዴፊኒሽን ደግሞ የምን ዴፊኒሽን ነች? የሲግማ ኦፍ ኤክስ ነው። ስለዚህ ምን ማለት ነው ይሄ ኤክስ ታይምስ ኤች ኦፍ ኤክስ ማለት ነው። ይሄ በጣም ትክክል ነው። ትክክል ነው። ይሄ ምንም ጥያቄ የለውም። ሶ አሁን እስኪ ኦኬ እስኪ ደግሞ ዲን ደግሞ እንየው እስኪ አንድ ከኤ አንድ ከዲ ያን ደግሞ ዲ ደግሞ ምንድን ነው የሚለን? ዲ ማለት ኤች ኦፍ ኤክስ ማለት ምን ማለት ነው ብለናል? ኤች ኦፍ ኤክስ ማለት ሲግማ ኦፍ ኤክስ ነው ብለናል። ሌስ ዛን ኦር ኢኳልስ ቱ ኤፍ ኦፍ ኤክስ ማለት ዘ ግሬተር ኢንቲጀር ፋንክሽን ነው ማለት ፎር ኦል ኤክስ ኤለመንት ኦፍ ፖዚቲቭ ሪል ነምበር ነው የሚለን። እስኪ ለምሳሌ ሳምፕል ለሁሉም ፖዚቲቭ ሪል ነምበር ትክክል ከሆነ ችግር የለውም ራይት ልንል። ግን ለምሳሌ አሁን ኤክስን 0.5 እንታከው ፖዚቲቭ ሪል ነምበር ነው ችግር የለብንም። ለምሳሌ ኤች ኦፍ ኤክስ ስንት ነው? ሶ ኤች ኦፍ 0.5 ስንት ነው? ኤች ኦፍ 0.5 ማለት ማለት ነው ኤች ኦፍ 0.5 ማለት እዚህ ጋር ኤች ኦፍ ኤክስ ማለት ሲግነም ኦፍ 0.5 ነው which is equal to 1 ነው። ለምን ፎር ኤክስ ግሬተር ዛን 0 በሙሉ ስንት ነው? 1 ነው ስለ1 ማለት ነው። እሺ what about f of x? f of x ማለት f of 0.5 ስንት ነው? the greatest value of 0.5 ለዛ ነው እዚህ ስንት ነው? 0 ነው አይደል? yes ስለዚህ ምን እያለን ነው ያለው? h of x ለዛ ነው እዚህ ኳልቶ f of x ብሎናል አይደል? ይሄ ማለት ምን ማለት ነው? 1 ለዛ ነው እዚህ ኳልቶ 0 ትሩ ነው ፎልስ ነው? ፎልስ ነው አይደል? ይሄ ፎልስ ነው። ሶ መልሳችን ተገኘ ማለት መልሳችን ዲ መጣ ማለት ነው። ለሁሉም ፖዚቲቭ ሪል ነምበር አይሰራም። የሚሰራበት አለ ማይሰራበት አለ ማለት። ስለዚህ which one of the following is not necessarily true የሚለው መልሳችን ዲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 12ኛ ምንድነው የሚለን? which one of the following is the solution set of an equation ነው የሚለን። ይሄ ደግሞ greatest integer function ነው። እሺ ምንድነው የሚለን? the greatest integer function of እንደገና ውስጥ ላይ ሌላ ያለ -1 which is equal to 7 ይለናል። ታስታውሱ ከሆነ ለምሳሌ አሁን አንድ ሳምፕል ልስጣችሁ። እሺ the greatest integer value of x equal to 6 ቢባል የ6 ሊመጣ የሚችል ቁጥር ማን ነው? ለምሳሌ the greatest integer value of 6.1 ቢሆን 6 ይመጣል። 6.2 ቢሆን 6 ይመጣል ራሱ። 6.9 ቢሆን ራሱ 6 ይመጣል። ስለዚህ ምንድነው በራሱ 6 ከሆነ ራሱ 6 ይመጣል። ስለዚህ 6 ለዛን ነው ኢኳል 6 ለዛን ግን 7 መሆን አለበት። ይሄ ማለት በ6 እና በ7 መካከል መሆን አለበት አይደለ? yes አሁን ይሄ በዘማለት ምን ማለት ነው? ምንድነው እያልኩ ያለሁት አሁን ይሄ 7 ለዛን ነው ኢኳል ቱ በዚህ መሰረት ማለት ነው the greatest integer value of x minus 1 ለዛን ነው ኢኳል ማነው ሶሪ not ለዛን or equals to ለዛን 8 ማለት ነው። 8 ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? yes አሁን ስለዚህ ምን ማለት አንድ ወደ ሁለቱም ትመጣለች ኔጌቲቭ ስለሆነ ፕላስ። ስለዚህ ምን ማለት ነው? 7 ሲደመር 1 ለዛን ነው ኢኳል the greatest integer value of x ለዛን 8 ሲደመር 1 ይመጣል። ይሄ 8 ለዛን ነው ኢኳል the greatest integer value of x ለዛን 9 ማለት። ስለዚህ ይሄ ሊሆን የሚችለው ደግሞ በ8 እና በ9 መካከል ግን ኢንክሉዲንግ 8 ማለት ነው። ሶ ኦሬዲ 8 ስለሚመጣ መልሳችን ይመጣል 8 እና 9 ግን ኦፕን ኢንተርቫል ትመጣለች ማለት ነው። በጣም አሪፍ። ስለዚህ መልሳችን ዋት ዊ ኮል ኢት ዲ ማነው ቢ ይመጣል። ለምሳሌ አሁን ሳምፕል መስጠት ለምሳሌ 8.5 ብተካ እዚህ ውስጥ አለ አይደል? እዚህ ውስጥ አለ 8.5 yes ስለዚህ ልተካ እስኪ። እሺ the greatest integer value of እሺ 8 the greatest ሌላ ትልቁን ያለ ጻፍ 8.5 ሲቀነስ 1 8.5 greatest integer ማለት 8 ነው አይደል? ስለዚህ the greatest integer value 8 ሲቀነስ 1 ስንት ነው? the greatest value 7 ነው። ይሄ ደግሞ ራሱ 7 ይመጣል። so just we are correct ማለት ነው። በጣም አሪፍ። እሺ 13ኛ ምንድነው የሚለን?
ኤ ፋዘር ኢዝ 4 ታይምስ ሃስሆልድ አስ ኢን ሰን ይላል። ሶ ፋዘርን ኤፍ ልበለው። ሶ ኤፍ ኢዝ ኢኳል ቱ 4 ታይምስ ኤስን ሰን ልበለው። 8 ይርስ ኤጎ ከ8 ዓመት በፊት ማለት ነው። ይሄ ማለት ምን ማለት ነው? ኤፍ ማይነስ 8 ማለት 8 ዓመት ቀንሰንለት ፋዘር ኢዝ ዋዝ 8 ታይምስ ሃስሆልድ አስ ኢን ሰን። ስለዚህ 8 ታይምስ ኤስ ማይነስ 8 እንላለን ማለት ነው። ከ8 ዓመት በፊት ማለት 8 መቀነስ ማለት ነው። ከ8 ዓመት በፊት የልጁ እድሜ የአባትየው እድሜ የልጁን 8 እጥፍ ነበር ነው የሚለው። ያው እዚህ ጋር 8 ታይምስ ስለሚለው ከ8 በፊት ሶ አሁን ምን መተካት ይችን ሶል ማለት ነው። ስለዚህ በኤፍ ቦታ ማን አስገባለሁ? ይሄው እዚህ ጋር ተሰጥቷል። ስለዚህ ምን ማለት ነው? ኤፍ ማይነስ 8 እኩል ይሆናል 8 ኢንቱ ኤስ ማይነስ 8 የነበረው በ4ኤስ አደረኩት በኤፍ ቦታ ማለት ነው። 4ኤስ ማይነስ 8 እኩል ይሆናል ይሄኛው 8ኤስ ይሆናል ማይነስ ይሄ ደግሞ 64 ይመጣል ማለት ነው። በጣም አሪፍ። እሺ ከዛ ሪአሬንጅ ማድረግ ይችኛዋ በነገራችን ላይ እንትን ነች። እነዚህ እንትን ናቸው። ሶ ወደዚህ ላምጣው። ይሄ 4ኤስ ማይነስ 8ኤስ ኢኳል ቱ ኔጌቲቭ 64 ሲደመር 8 ነው። ይሄ ኔጌቲቭ 56 ይመጣል። ይሄኛው ደግሞ ማይነስ 4ኤስ ይመጣል ኢኳል ቱ ኔጌቲቭ 56 ይመጣል ኦቨር ኔጌቲቭ 4 ኦቨር ኔጌቲቭ 4 ባደርገው ይሄ በዚህ ይጣፋል። ይሄ ኔጌቲቭ በኔጌቲቭ ይጣፋል። ሶ ኤስ ማለት ዘ ኤጅ ኦፍ ዘ ሰን ማለት ነው። አይ ቲንክ ስንት ይመጣል? 14 ይመጣል። ሶ ጥያቄው ምንድነው? which one of the following is the sum of their age ነው የሚለው። ኦኬ ስለዚህ የኤፍ ላግ ሶ ኤፍ ማለት 4 ታይምስ ኤስ ስለሆነ ስለዚህ 4 ሲባዛ 14 ስላገኘን ስንት ይመጣል? ይሄ አይ ቲንክ 56 ይመጣል። ስለዚህ አሁን 56 ሲደመር 14 ስንት ይመጣል? 14 አይ ቲንክ 7 ይመጣል። ያ 7 ይመጣል። በጣም አሪፍ ኢዲስ ቢመጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። እሺ 14ኛ ምንድን ነው የሚለው? if o is the center of the circle ያ እዚህ ጋር ኦ አለች እቺ ማለት ነው። ምናልባት ክሊር በደንብ እንድታይ ያ እሺ so the major angle of COB 106 ነው። what is the value of x ነው የሚለው። x ማለት each part ማለት so ሴንትራል አንግል ነው። COB is the central angle። ስለዚህ ከዚህ ይሄ 106 ከሆነ ከዚህ እስከዚህ ያለው ደግሞ ስንት ነው ይላል? ይሄ 106 ይመጣል አይደል? ምክንያቱም ሴንትራል አንግል እና አርክ እኩል ስለሆነ ማለት በጣም አሪፍ። ሶ ይሄ ደግሞ AB ደግሞ ዲያሜትር ስለሆነ ሰርክሉን ለስንት ነው? ለሁለት ክፍል ይከፍለዋል። ስለዚህ ACB ሰሚ ሰርክል ስለሆነ ቀሪዋ ከዚህ እስከዚህ ያለችው ስንት ትመጣለች? ይሄ ማለት ከ180 ላይ 106 መቀነስ ነው ማለት ነው። ሶ ስንት ይመጣል? አሁን አይ ቲንክ 74 ይመጣል። ሶ ይቺ 74 መጣች። ሶ ይቺ 74 ከመጣች ይቺንን ኢንስክራይብድ አንግል ደግሞ ሰብተንድ ስለሚያደርግ አንግል ቢ ስንት ትመጣለች? አንግል ቢ ማለት 37 ትመጣለች። ግማሽ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። yes አንግል ቢ 8 ኦኬ። እዚሁ ጋር ደግሞ ሌላኛው this is also inscribed አንግል አይደለ? እሺ inscribed አንግል ከሆነ ከዚህ እስከዚህ ያለው 106 ከመጣ የስንት ይመጣል? 53 ትመጣለች አይደለ? yes ይሄ 53 ይመጣል። ሶ ይሄ ደግሞ ስትሬት ላይን ስለሆነ ይሄ 106 ከሆነ እቺ ስንት ትመጣለች? አይ ቲንክ 74 ትመጣለች አይደለ? ሶ ከዛ በኋላ እዚህ ጋር ውስጥ ያለችው ምን ሆነች? ትሪያንግል ሆነች ማለት ነው። ትሪያንግል ሆነች። ስለዚህ ትሪያንግል ደግሞ ተደምሮ ስንት መምጣት አለበት? 180 መምጣት ስላለበት አንግል ኤክስ ሲደመር 53 ሲደመር 74 ልክ 74 እኩል ይሆናል 180 መጣ። ሶ ኤክስ ፕላስ 53 እና 74 ስንት ይመጣል? 7 127 ማለት ነው። ስለዚህ እኩል ይሆናል 180 ነው። ሶ ኤክስ እኩል ይሆናል 180 ሲቀነስ 127 ይመጣል። ሶ ኤክስ እኩል ስንት ይመጣል? አሁን ይሄ መቀነስ ነው። 180 127 ኦኬ 3 6 ሆኗል። ከ6 አይመን 7 ከ7 2 5 ሶ አይ ቲንክ 53 ይመጣል ማለት ያ 53 ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ